የአየር ጥቃት ማስጠንቀቂያ ሳይረን ድምፅ በበረዶ በተሸፈነችና በፍርሃት በተዋጠች ከተማ ላይ ይጮሃል። የዜና ዘገባዎች ባልተጠበቀ ሁኔታ በተፈጠረው ድንጋጤና አለማመን ተደባልቀው ይሰማሉ። ቀኑ የካቲት 24 2022 ዓ.ም ሲሆን ሙሉ በሙሉ ወረራ ተጀምሯል። ይህን ጥቃት በመጋፈጥ አንድ ሰው የዓለም አቀፍ ተቃውሞ ምልክት ሆነ። ፊቱ፣ ፂሙ ያልተላጨና በድካም የተቆራመደ ደህንነቱ ከተጠበቀ ቦታ ሆኖ ድምፁ በተረጋጋ ሁኔታ ለዓለም ተላለፈ። ነገር ግን ይህ ዓለም የሚያውቀው ፊት አልነበረም። ከጥቂት ዓመታት በፊት ይኸው ሰው በሀገር ውስጥ ካሉ ዝነኛ አዝናኞች አንዱና በሚሊዮን የሚቆጠሩ ሰዎችን ያስቅ የነበረ ኮሜዲያን ነበር። በ2006 ዓ.ም የሀገሩ የዳንሲንግ ዊዝ ዘ ስታርስ እትምም አሸንፏል። የቀልድ የፌዝና የቴሌቪዥን ሰው የነበረው በሚያስገርም ሁኔታ በአንድ ተወዳጅ የቴሌቪዥን ትርኢት ላይ ልብ ወለድ ፕሬዝዳንት ሆኖ ሰርቷል። ይህ ልብ ወለድ እንዴት አስፈሪ እውነታ እንደሆነና አንድ ኮሜዲያን በጦርነት አቶን ውስጥ እንዴት ዋና አዝናኝ ሆኖ እንደተፈጠረ የሚያሳይ አስገራሚ ታሪክ ነው። ሁልጊዜም እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች እንዲሁም ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ከወይራ አረንጓዴ ቲሸርቶችና ከጦርነት ጊዜ ንግግሮች በፊት የቭላዲሚር ዘለንስኪ ዓለም በመድረክ መብራቶችና በቀልዶች የተሞላ ነበር። በ1978 ዓ.ም በዩክሬን የኢንዱስትሪ ከተማ ከሪቪሪ ውስጥ ተወለደ። በሶቪየት ኅብረት የመጨረሻዎቹ ዓመታት ሩሲያኛ ተናጋሪ በሆነ የአይሁድ ቤተሰብ ውስጥ ያደገው ዘለንስኪ የሕግ ዲግሪ ቢያገኝም በሙያው ግን አልሰራም። ልቡ ሁልጊዜ መድረክ ላይ ነበር። በ1997 ዓ.ም በኋላ ላይ የባህል ክስተት የሆነውን ካቫርታል 95 የተባለ የቀልድ ቡድን በጋራ መሰረተ። ለሚቀጥሉት 2 አስርት ዓመታት ዘለንስኪ በዩክሬን ብቻ ሲሆን በቀድሞ የሶቪየት ኅብረት ግዛት ውስጥ በሙሉ ዝነኛ ስም ሆነ። በሚሊዮኖች ለሚቆጠሩ ሰዎች ተወዳጅ የሆነው የቀልድ ግዛት ማራኪ ገጽታ፣ የትርኢቶችና ፊልሞች አዘጋጅና ተዋናይም ነበር። ሕይወቱ በዝናና በአዝናኝነት የተሞላ ከጨካኙ የጂኦፖለቲካ እውነታ የራቀ ነበር። በሁሉም መመዘኞች ዘመናዊ ማንነቷን ገና በመፈለግ ላይ በነበረች ሀገር ውስጥ ህልሙን እያኖረ የነበረ ሰው ነው። ከዚያም በ2015 ዓ.ም አንድ በጣም አስገራሚ ነገር ተከሰተ። ሕይወት ከቴሌቪዥን ጋር መመሳሰል ጀመረች። የዘለንስኪ ኩባንያ ካቫርታል 95 የህዝብ አገልጋይ የተሰኘ የፖለቲካ ፌስ ተከታታይ ቴሌቪዥን ድራማ ጀመረ። ዘለንስኪ ቫዚል ሆሎቦርዶክ የተባለ ትሑት የሁለተኛ ደረጃ የታሪክ ተመራማሪ መምህር ሆኖ ተወነ። በትርኢቱ ላይ ገጸ ባህሪው በሀገሩ ላይ በነበረው ሙስና ተበሳጭቶ በፖለቲካ ልሂቃኑ ላይ ከባድና የስድብ ናዳ ይወርዳል። አንድ ተማሪ በድብቅ ቀርጾት ቪዲዮ በቫይራል ይሰራጫል። እናም ይህ ተራ መምህር በድንገት የዩክሬን ፕሬዝዳንት ሆኖ ይመረጣል። ትርኢቱ ከፍተኛ ተወዳጅነትን አገኘ። ኮሜዲ ብቻ አልነበረም፣ በሙስናና በባለ ሀብቶች ለሰለቸች ህዝብ እፎይታ ነበር። ልብ ወለዱ ፕሬዝዳንት ሆሎቦርዶክ እውነተኛ ፖለቲከኞችን ያልነበሩትን ሁሉ ነበር። ታማኝ፣ ትንሽ የዋህና ሙሉ በሙሉ ለተራው ሰው የቆመ ሰው። ትርኢቱ የህዝቡን ጥልቅ ብስጭትና ከፍተኛ ተስፋ በሚገባ አንጸባርቋል። ዘለንስኪ ሳያውቀው ተወዳጅ የቴሌቪዥን ትርኢት ብቻ ሲሆን የአንድ ተመራጭ መሪ ሰማያዊ ነቅሳ በመፍጠር ራሱን በዋና ተዋናይነት አስቀምጦ ነበር። በልብ ወለድና በእውነታ መካከል ያለው መስመር እየደበዘዘ ሲመጣ በህዝብ አእምሮ ውስጥ አንድ ያልተለመደ ሐሳብ ሰረጸ። የካቫርታል 95 አባላት በ2017 ዓ.ም አዲስ የፖለቲካ ፓርቲ ሲመዘገቡ ይህ ሐሳብ ህጋዊ ሆነ። ስሙም የህዝብ አገልጋይ ተባለ። ዘለንስኪ በአዲስ ዓመት ዋዜማ ላይ በድንገት ለፕሬዝዳንትነት እንደሚወዳደር ሲያውጅ፣ ይህም የወቅቱን ፕሬዝዳንት ባህላዊ ንግግር በመቅደም ስለነበር ቀልዱ ወደ ከባድ ጉዳይ ተለወጠ። የ2019 ዓ.ም ዘመቻው ዩክሬን ከዚህ በፊት አይታው የማታውቀውን አይነት ነበር። ባህላዊ ሰልፎችን ትቶ በቀልድ ትርኢቶች ተካ እና የማህበራዊ ሚዲያን በመጠቀም ራሱን ከሙሰኛ አሮጌው ስርዓት ጋር የሚታገል ተራ ሰው አድርጎ አቀረበ። የመሳሪያ ስርዓቱ ቀላል አልነበረም። ልክ እንደ ቴሌቪዥን ገጸ ባህሪው እሱ ጸረ ስርዓት፣ ጸረ ሙስናና በዶንባስ ክልል ያለውን ጦርነት ለማቆምና ፖለቲካውን ለማጽዳት ቃል የገባ የውጭ ሰው ነበር።
ስልቱም ሰርቶለት በታሪካዊ መሬት መንሸራተት ድል ቭላድሚር ዘለንስኪ በሁለተኛው ዙር ምርጫ ከ73% በላይ ድምፅ በማግኘት ፕሬዝዳንትነቱን አሸነፈ። ይህም በዩክሬን ፕሬዝዳንት የሁለተኛ ዙር ምርጫ ታሪክ ትልቁ ልዩነት ነው። ህይወት በይፋ ጥበብን ገልብጣለች። በቴሌቪዥን ፕሬዝዳንት ሆኖ የተወነው ሰው አሁን የ44 ሚሊዮን ህዝብ እውነተኛ ፕሬዝዳንት ሆኗል። ከምናባዊ ችግሮች ጋር የሚታገል ፕሬዝዳንት ከመሆን ወደ እውነተኛ ችግሮች የሚጋፈጥ እውነተኛ ፕሬዝዳንት መሆን ከባድ ነገር ነበር። የመጀመሪያው የድል ደስታ በፍጥነት ጠፋ። የዘለንስኪ የመጀመሪያ የፕሬዝዳንትነት ዘመን ትግል የተሞላበት ነበር። የተወሳሰበ የፖለቲካ ምህዳር ገጠመው እና ፓርቲው በፓርላማ አብላጫ ድምፅ ቢያገኝም አስተዳደሩ ዘመቻውን ከደገፉ ኃያላን ባለሀብቶች ጋር የቀረበ ነው በሚል ክስ ተወጥሮ ነበር። ትልልቅ ቃል ኪዳኖቹ ለመፈጸም በጣም ከባድ ሆኑ። ሙስናን ለማጥፋት ቃል ገብቶ ነበር። ነገር ግን ከዛ በኋላ በርካታ ታዋቂ ለውጥ አራማጆችን ከመንግስት በማባረር የምዕራባውያን አጋሮቹን አስደንግጧል። ሰላም እንደሚሰፍን ቃል ገብቶ ነበር። ነገር ግን ከቭላዲሚር ፑቲን ጋር ለመደራደር ያደረገው የመጀመሪያ ሙከራ በዶንባስ ውስጥ በቀጠለው ግጭት ላይ ብዙ መሻሻል አላሳየም። በ2001 ዓ.ም መጨረሻ ላይ ተወዳጅነቱ በእጅጉ ቀንሶ ነበር። ብዙ በቴሌቪዥን ጀግናው ላይ እምነት የጣሉ ዩክሬናውያን አሁን ተስፋ ቆርጠው ከአቅሙ በላይ እንደሆነ አድርገው ይመለከቱት ነበር። ሩሲያ እስከ 190 ሺህ የሚደርሱ ወታደሮችን በድንበር ላይ ማሰባሰብ ስትጀምር ዘለንስኪ ስጋቱን በይፋ በማቃለል አንዳንድ ጊዜ የምዕራባውያን መሪዎችን ፍርሃት በመንዛት ይወቅስም ነበር። ለተቾቹ ልም ማጣቱ ሀገሩን ወደ ጥፋት የሚመራ ይመስልም ነበር። በፌብሩዋሪ 4 2002 ዓ.ም ከጠዋቱ 5 ሰዓት ላይ ግምቱ ወደ አስፈሪ እውነታ ተለወጠ። ሩሲያ በዩክሬን ከተሞች ላይ ሚሳኤሎችን በማዝነብ ሙሉ ወረራ ጀመረች። ዓለም የዩክሬን መንግስት እንደሚፈርስና ፕሬዝዳንቱ እንደሚሰደድ በመጠበቅ ትንፋሿን አጠች። የዓለም መሪዎች ለደህንነቱ ሲባል እንዲወጣ እንደመከሩትም ተዘግቧል። ነገር ግን በዚያች ቅጽበት አንድ ነገር ተለወጠ። ኮሜዲያኑ፣ ተዋናዩ፣ እየታገለ የነበረው ፖለቲከኛ ያ ሰው ድንገት ጠፋ። ከኪቭ ደህንነቱ ከተጠበቀ ቦታ አዲስ ሰው ብቅ አለ። ፂሙ ያልተላጨ ቀላል ወታደራዊ አረንጓዴ ቲሸርት የለበሰ ዘለንስኪ ለህዝቡና ለዓለም ንግግር አደረገ። ዩናይትድ ስቴትስ እንዲወጣ ስትጠይቀው ውርሱን የሚገልጸው መስመር ተናገረ። በስፋት በተጠቀሱ ዘገቦች መሰረት ውጊያው እዚህ ነው፣ ጥይት ነው የሚያስፈልገኝ እንጂ መጓጓዣ አይደለም ብሏል። ይህ ትወና አልነበረም። ይህ የተቃውሞ ተምሳሌ ነበር። ከአንድ ቀን በኋላ ሸሽቷል የሚለውን የሩሲያ የሐሰት መረጃ ለመዋጋት ከዋና ቡድኑ ጋር ከኪቩ ጎዳኖች ላይ ሆኖ የሚንቀጠቀጥ የራስ ፎቶ ቪዲዮ ለጠፈ። ሁላችንም እዚህ ነን አለ። ድምፁ ጥብቅ ነበር። ወታደሮቻችንም እዚሁ አሉ፣ ዜጎቻችንም እዚሁ አሉ፣ ሁላችንም የሀገራችንን ነፃነት ለመጠበቅ እዚሁ ነን ሲል በዚያ ጨለማ ሰዓት አዝናኙ ሞቶ የጦር ጊዜ መሪ ተወለደ። ከእንግዲህ በቴሌቪዥን ጀግና ሆኖ አልተወነም፣ ጀግና መሆንን መረጠ። ብዙ ታዛቢዎች እንደሚሉ የዘለንስኪ ለመቆም መወሰኑ ጦርነቱን ለውጦታል። የዩክሬን ህዝብ ወደ ጨካኝ ተቃውሞ አነሳስቶ ዓለምን ወደ ተግባር እንዲገባ አድርጓል። በአንድ ወቅት በቀልድ ዝግጅት ላይ ፒያኖ ይጫወት የነበረው ሰው አሁን የአሜሪካን ኮንግረስ፣ የብሪታንያን ፓርላማና የአውሮፓ ህብረትን በማነጋገር ቸርችልን በመጥቀስና የዲሞክራሲያን ዓለም ለሀገሩ ጉዳይ በማሰባሰብ ላይ ይገኛል። እሱ የሀገሩ የትግል ሕያው ተምሳሌ በጭቆና ላይ የድፍረት ዓለም አቀፍ አድዋ ሆነ። በግንባር መስመር ያሉ ወታደሮችን ጎብኝቶ በቦምብ በወደሙ ከተሞች ውስጥ ተመላለሰ እና በየምሽቱ በሚያደርጋቸው ንግግሮች በበባ ስር ያለችን ሀገር ሞራል እያነቃቃ በአንድ ወቅት ለቀልድ ይጠቅምባት የነበረው የሚዲያ ችሎታው አሁን የጦር መሳሪያ አድርጎታል። የሩሲያን ግፍ በማጋለጥና ሀገሩ ለመትረፍ የሚያስፈልጋትን መሳሪያ በመለመን አስገራሚ ልዩነትን ፈጥሯል። ሰዎችን በማሳቅ ታላቅ ችሎታ የነበረው ይህ ሰው አሁን ለሀገሩ ህልውና ጦርነት እየመራ ነበር። ስሙም አሁን ከጽናት ጋር ተመሳሳይ ሆኗል። ጦርነቱ ከ4 ዓመታት በላይ ዘልቆ ጨካኝና አድካሚ ግጭት እየሆነ ሲመጣ ዘለንስኪ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ የተፈጠረ መሪ ሆኖ በስልጣን ላይ ይገኛል። የእሱ ጉዞ በዘመናችን ላይ ካሉ እጅግ የማይታመኑ ታሪኮች
አንዱም ሆኖ ይቀርባል። ይህ ስለ ታሪክ እንግዳና ያልተጠበቀ ባህሪ የሚናገር ታሪክ ነው። አንድ የፌዝ የቴሌቪዥን ትርኢት የፖለቲካ ስክሪፕት የሆነበት፣ እንደ ቀልድ እውነት የሆነበትና አንድ ኮሜዲያን ዋና አዛዥ የሆነበት፣ ከክሪቨሪ የቀልድ ክለቦች እስከ ኪቭ በተከበቡ ጎዳኖች ድረስ ማንም ሊገምተው የማይችለው ለውጥ አጠናቋል። በሚሊዮን የሚቆጠሩ ሰዎችን ያስቅ የነበረው ሰው አሁን የማይካድ የክብርና የተቃውሞ ተምሳሌት ነው። ውርሱም በየቀኑ በህዝብ ደምና ድፍረት እየተጻፈ ነው። የታሪክ የመጨረሻ ፍርድ ገና አልወጣም። ነገር ግን አንድ ነገር እርግጠኛ ነው። በሀገሩ የጨለማ ሰዓት ፕሬዝዳንት ሆኖ የተወነው ኮሜዲያን የህይወቱን ሚና ተቀብሎ መድረኩን ለቆ ለመውጣት ፈቃደኛ አልሆነም። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ኮሜዲያን የሆነውን ፕሬዝዳንት ዘለንስኪ ያስቃኘናችሁ። ሁልጊዜም እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲሁም ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።